ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችንን እነሆ በሰኞ ንጋት ፕሮግራም በድጋሚ ወደ እናንተ መተናል። ትናንትና እንግዲህ ጊዜና ሰዓታችንን ጠብቀን በአንዳንድ ቴክኒካል ጉዳዮች ምክንያት ወደ እናንተ በሰዓቱ አልደረስንም ነበር። ዛሬ እንግዲህ በተለመደው ሰዓት በንጋት ፕሮግራማችን ወደ እናንተ በድጋሚ መተናል። ቼልሲ በዝውውር መስኮቱ አልተቻለም ራሱን ማጠናከር፣ ክፍተቱን መሙላት፣ አፋጣኝ ምላሽ በመስጠት ክለቡ በትልቅና ግዙፍ ውድድር በአሜሪካ በክለብ ወርልድ ካፕ እየተሳተፈ የክለቡ ማኔጅመንት ክፍል ኃላፊዎች ደግሞ ከበስተጀርባ ያሉ ጉዳዮችን በፍጥነት እያጠናቀቁ ይሄን ቡድን ለቀጣይ የውድድር ዓመት ከአለፈው የውድድር ዓመት በተሻለና በላቀ ደረጃ ይዞ እንዲያጠናቅቅ የኳሊቲ ጥረት እንዳይኖርበት የተጫዋቾች ክፍተት እንዳይፈጠር በወጣት ውጤት በተራቡ ተጫዋቾች እንግዲህ ቡድኑን ማጠናከሩን ተያይዞ ቀጥሏልና የቼልሲ ጥገናዊ ለውጥ ወይም እንዳስፈላጊነቱ ክፍተቱን የሚሞላበት መንገድ የሚያስደንቅ ለእግር ኳሱ ቤተሰብ ወይም ለውጪ ተመልካች ደግሞ የሚያስደንቅ ለድጋፍ የሚጋብዝ ልዩ የሆነ ስብስብ ቀጣይ የውድድር ዓመት በድጋሚ ያበቃ ነው የሚገኘው። ይሄ ቡድን ክፍተቱን በጊዜና በሰዓቱ በመሙላት ለቅንጅት ጊዜ እንዲኖራቸው አብሮ በጋራ ለመቆየት ምቹ የቅድመ ውድድር ጊዜ ዝግጅት እንዲፈጠር እንግዲህ ቅድመ ሁኔታዎችን ለጣሊያናዊ አሰልጣኝ ኤንዞ ማሬስካ ከወዲሁ ማቀናጀት፣ ማዘጋጀት፣ ማብቃት ጀምረዋልና ትናንትና በእሁድ ከሰዓት በነበረን ፕሮግራም ላይ አንድ ጉዳይ አንስተን ነበር። በተለይ የእንግሊዛዊው የቀድሞ ተጫዋቻቸው የኤንዞ ማሬስካ ተጫዋች የነበረ በማንቸስተር ሲቲ አካዳሚ የሚያውቁት ጂሚ ቦያጊተንን ከቦሩሲያ ዶርትመንድ ለማስፈረም ሁሉንም ነገር አጠናቀቁ። ዛሬ በይፋ ተጫዋቹ ሜዲካሉን ይጀምራል። ዛሬ እስከ ምሽት ድረስ ዝውውሩ ይጠናቀቃል። ማለት የሕክምና ምርመራና ይፋዊ የኮንትራት ስምምነትና ሬጂስተር ይደረጋል የቼልሲ ንብረት ሆኖ። ነገር ግን ክለብ ወርልድ ካፕ እስከሚጠናቀቅ ድረስ ለቼልሲ አይጫወትም ወይም ህጋዊ አይሆን። ምክንያቱም ቦሩሲያ ዶርትመንድ በክለብ ወርልድ ካፕ እየተሳተፈ ስለሆነ። በዛ ፕሮግራም ላይ እንግዲህ የጂሚ ቦያጊተንን ዝውውር ቼልሲ ማጠናቀቁን ተከትሎ አያይዘን ያነሳነው ወይም የትናንቱን ፕሮግራም ላላደመጣችሁ ይህን ፕሮግራም ለምታደምጡ የእግር ኳስ ቤተሰቦች ለቼልሲ ደጋፊዎች ቀደም ብለን ጥቆማ ሰተናችሁ ነበር። ቼልሲ የኒውካስል ኢላማ የሆነውን ኒውካስል ያለፉትን ጊዜያት ከሁለት ወር በላይ በቀጥታም በተዘዋዋሪም በተለያዩ መንገዶች ሲደራደር የቆየበትን ዝውውር ለመጥለፍ የመጨረሻ ታይሚንግና ዲሲዥኑን ተጠቅሞ ውሳኔ ላይ ለመድረስ እንግዲህ ቅድመ ዝግጅቱን አጠናቆ ከብራይተን ጋር በቀጥታ ኮንታክት ግንኙነት ማድረግ ጀምሯልና ቼልሲ የኒውካስል የረጅም ጊዜ ኢላማ የሆነውን ጆኦ ፔድሮን ለማስፈረም አሁን ላይ የተሻለ ፖዚሽን ላይ ነው የሚገኘው። ይፋዊ ድርድርም ጀምሯል። ምን ያክል ክፍያ እንዳቀረበ ባይታወቅም ብራይተን ግን ይሄን ዋጋ ለመቀበል ዝግጁ ነው ብለን በትናንትናው ዕለት ገልጸንላችሁ ነበርና ይህንን ተከትሎ እንግዲህ 24 ሰዓት ባልሞላ ጊዜ ውስጥ የጂሚ ቦያጊተንን ዝውውር ካጠናቀቁ በኋላ የቼልሲ ኃላፊዎች በቀጥታ የጆኦ ፔድሮንም ዝውውር በተመሳሳይ አጠናቀዋልና አስደናቂ የቼልሲ ፈጣን ምላሽ፣ አስፈላጊ ኳሊቲ፣ አማራጩ ሰፊ የሆነ ሁለገብ ተጫዋች የፊት መስመር ትልቅ ተስፋ የተጣለበት በብራይተን ቤት ባሳየው እንቅስቃሴ ብቻ የተላለቅ ክለቦችን ትኩረት ያለፉትን ጊዜያት በእጅጉ ስቦ የነበረ በዝውውሩ ላይም ከለንደን እስከ መርሲሳይድ ድረስ ፈላጊው ብዙ የነበረው ብራዚላዊውን የ23 ዓመት የቀድሞ የዋትፎርድ ተጫዋች የብራይተን ንብረት የነበረውን ጆኦ ፔድሮን እንግዲህ በ55 ሚሊዮን ፓውንድ ሲደመር 5 ሚሊዮን ፓውንድ በአጠቃላይ ብራይተን የሚፈልገውን የ60 ሚሊዮን ፓውንድ ፓኬጅ በማቅረብ እንግዲህ ትናንትና የገንዘቡን መጠን ያልገለጽ ነው እንግዲህ ዛሬ ይፋ ሆኗል። 55 ሚሊዮን ፓውንድ እና እንደ ብቃቱ ታይቶ ቢጨመር 5 ሚሊዮን ፓውንድ ለተጫዋቹ በማቅረብ ብራይተኖች በቀጥታ ነው በመጀመሪያ ኦፈር መቀበል የቻሉት።
ይሄ አስደናቂ የቼልሲ ቅልጥፍና የተሞላበት ትልቅ ዝውውር በወሳኝ ሰዓት ተገቢውን ውሳኔ ክለቡ አስተላልፏል። እንደ ምክንያት የሚነሱ እዚህ ዝውውር ላይ ቼልሲ ወይ በአጋጣሚ ወይ ድንገት ዝውውሩን ለመጥለፍ የተደረገ ጥረት ሳይሆን በቼልሲ ፕላን ውስጥ የቆየ ነገር ግን ጊዜና ሰዓቱን ቼልሲዎች እየጠበቁ እንደነበር ተገቢው ሰዓት መቼ ነው ተጫዋቹን ለማዘዋወር በየትኛው ጊዜ ይሄ ተጫዋች ወደ ክለቡ መቀላቀል አለበት የሚለውን ጉዳይ በደንብ በጥልቀት የተወያዩ ነው የቆዩት። እንደ ምክንያት የሚነሳው እንግዲህ በትናንትናው ፕሮግራማችን እንደገለጽንላችሁ ክሪስቶፈር ንኩንኩ በኤንዞ ማሬስካ ብዙ የሚፈለግ ተጫዋች አይደለም። በዋነኝነት የሚነሳው ደግሞ የታክቲክ ፍሌክሲቢሊቲ ከአሰልጣኙ ጋር በደንብ ለመግባባት አልቻለም። በተጨማሪም ጆአዎ ፊሊክስ እነዚህን ተጫዋቾች ተመልክታችሁ ከሆነ ለሐሰተኛ 9 ቁጥር ሚና በይበልጥ አመቺ የሆኑ በሁለገብ ባህሪያቸው የሚታወቁ አገልግሎታቸው ውስን ያልሆኑ በክሬቲቪቲ በማጥቃቱም በኩል ኳሊቲያቸው የላቀ ተጫዋቾች ናቸው። ነገር ግን አሰልጣኙ በሚፈልገው ደረጃ ሁለቱን ተጫዋቾች ሊያገኝ አልቻለም ወይም በተጠበቀባቸው ደረጃ ለቼልሲ ሊያገለግሉ አልቻሉምና ከኤንዞ ማሬስካ ጋር በጥሩ የታክቲክ መግባባት አብሮ በጋራ አልቆዩ እና ቼልሲ በተለይ የውድድር ዓመቱ የመጀመሪያ 14-15 ጨዋታ የጀመረበት ቴምፖና ከዛም በኋላ ለተወሰኑ ሳምንታት ቡድኑ የወረደበት መንገድ በጥራቱ ልክ የተጫዋቾች አገልግሎት ከአሰልጣኙ ታክቲክ ጋር ተስማሚ ያለመሆን ያለው ጥራት በሚተካው ተጫዋች ደረጃ አገልግሎታቸው ተቀይሮ በሚገቡ ተጫዋቾችም ውጤት ለመቀየርም የሚጠቀሙባቸው አብዛኛው ተጫዋቾች ወጥ በሆነ አገልግሎት ሊቆዩ አልቻሉም። ይሄ ደግሞ በስኳዱ ላይ ወጣ ገባ የሚል ብቃት እንዲስተዋል አልፎም የቡድኑን ውጤት ሲጎዳ ወይም ውጤታማ ቼልሲ አጀማመሩን እንዳያስቀጥል እንደ ምክንያት ከተነሱ ጉዳዮች መካከል አንዱ ይሄ ነው። ለዚህ ደግሞ ለመነሻነት የቀረበው ቼልሲ በወቅቱ በፌስቲቭ ፊክስቸር ቡድኑ በጀመረበት ወቅት እንግዲህ ከፉልሃምና ኤቨርተን ተከታታይ ጨዋታዎች ነጥብ መጣል በኋላ ከነክሪስታል ፓላስ ለማገገም ረጅም ጊዜ ነው የፈጀበት እና ከወገብ በታች የሚገኙ ክለቦችን በተከታታይ በማግኘት ከነዛ የውጤት ቀውሶች ቼልሲ ሰርቫይቭ አደረገ እንጂ ከወገብ በላይ በነበሩ ክለቦች በተደጋጋሚ ነጥብ መጣል፣ ሽንፈት ማስተናገድ ቼልሲ ላይ ይስተዋል ነበር በዛም ወቅት። እነዛን ክፍተቶችን ደግሞ ለመሙላት በጊዜው ያሉ አማራጮች እነዚህ ተጫዋቾች ነበሩ። በተጠበቀባቸው ደረጃ ለቡድኑ ሊያገለግሉ አልቻሉም ወይም በጉዳት ምክንያት ለስብስቡ ብቁ ሊሆኑ አልቻሉም። እነዚህ ጉዳዮች እንግዲህ ቼልሲ በዋንጫ ፉክክሩ ላይ እንዳይዘልቅ ካደረጉ ምክንያቶች መካከል በዋነኝነት ይጠቀሳል። የነ ኮል ፓልመር ብቃት መውረድ እንዳለ ሆኖ የነ ሳንቾ እንዳጀማመራቸው ወጥ የሆነ ብቃት አለማሳየት፣ የነ ኖኒ ማድዌኬ ጉዳትና ከጨዋታ ጨዋታ የብቃታቸው መውረድ፣ የኔቶ ኢፌክቲቭ መሆን በሌሎች ተጫዋቾች ተጽዕኖ ውስጥ ገብቶ ተጫዋቹም ውጤታማነቱን አጉልቶ እንዳያወጣ የነዚህ ተጫዋቾች ተጽዕኖ ነበርና ቡድኑ ላይ የነ ኒኮላስ ጃክሰን አባካይ መሆን ቡድኑ ባላንስ ኦፍ ዘ ጌምን ማስቀጠል አልቻለም ነበር በጊዜው። አሁን ላይ ግን የሚደረገው ዝውውር ስንመለከት ቼልሲን በይበልጥ የሚያረጋጋና የማጥቃቱን አቅም ክለቡ ካለበት ክፍተት አንድ ስቴፕ ወደ ላይ ከፍ የሚያደርግ ነው። ለምሳሌ በተጠናቀቀው የውድድር ዓመት በፕሪሚየር ሊጉ ከሻምፒዮናው ሊቨርፑል በመቀጠል አብዛኛውን የሊጉን ኤክስጂ ክሬት ያደረገው ቡድን ቼልሲ ነበር። ሊቨርፑል ክሬት ካደረገው 92 ኤክስጂ ውስጥ ነው እንግዲህ ቡድኑ 89 ግብ ማስቆጠር የቻለው። ቼልሲ 83 ኤክስጂ ነው ክሬት ያደረገው። ነገር ግን ያስቆጠረው ግብ በሊቨርፑል ሬንጅ ሲታይ በጣም ያነሰ ነበር። ስለዚህ ይሄንንም የግብ ክፍተት የሚቀርፉ በኳሊቲያቸው አገልግሎታቸው ሰፊ የሆነ በአንድ ቦታ ያልተወሰኑ ተጫዋቾችን የማዘዋወር እቅድ ነበር። አሁን የጆአዎ ፔድሮ ትልቁ አገልግሎት ቨርሲታሊቲ ነው፣ ሁለገብ መሆኑ ነው። 9.5 ሆኖ መጫወት ይችላል፣ 10 ቁጥር መጫወት ይችላል፣ እንደ ዊንግ መጫወት ይችላል፣ ከቀኝ ክንፍ መነሳት ይችላል።
ይሄ ተጫዋች የአራቱም የሜዳ ክፍል አቅጣጫን በቀጥታ መተግበር ይችላል። ጆአው ፔድሮ ጋር ተያይዞ ደግሞ የፈረመው ተጫዋች ሊያም ዴላፕ በሁለት አጥቂ ኤንዞ ማሬስካ ማንቸስተር ሲቲ ቤት ሞክረውት ያኔ አካዳሚ ያለ በጣም የተዋጣለት አጥቂ መሆኑን አስተውለዋል። አሁን ቼልሲ አማራጩ ሰፍቷል። የጃክሰን መጎዳት አምና ቡድኑን በተለይ በሃይ ፕረስ ሃይ ተርኖቨር እንዲያደርግ በሚድ ብሎክ ላይ በሚደረጉ ፕሬሶች ላይ ተጫዋቹ ወደ ኋላ መጥቶ ቡድኑን የሚያግዝበት ኢነርጂ በተለየ ሁኔታ ይነሳ ነበር። በወቅቱ እንደምታስታውሱት ከኢንተርናሽናል ብሬክ ቀደም ብሎ ጃክሰን ተጎዳ። ቼልሲ ወደ ሪትም ለማምጣት በጣም ተቸግሮ እነ ጉይን ቀይሮ የሞከረ አሰልጣኙ በተለይ ደግሞ እነ ታይሪክ ጆርጅን በመሞከር በተጨማሪም ደግሞ ኔቶ እንደ ፎልስ ናይን በመጠቀም ነበር ያን ፈታኝ ጊዜ የተሻገሩት። እነ ክሪስቶፈር እንኩንኩም በዛም ወቅት ኢፌክቲቭ ሊሆኑም አልቻሉም። በተጨማሪ ደግሞ ተጫዋቾቹም ጉዳት አስተናገዱ። ወዲያውኑ የቼልሲ ስኳድ የጠበበው ጃንዋሪ ላይ ደግሞ ጆአው ፊሊክስን ተጫዋቹ ቤንች ላይ መቀመጡን ሳይፈልግ ቀርቶ እንግዲህ ማግሮመረም ሲጀምር ወዲያው ነበር ወደ ኤሲ ሚላን በውሰት የሸኙት። ስብስቡስ የተወሰኑ መረጋጋቶች ጠፍተው ነበር ይሄ ውጤት በጠፋበት ወቅት። አሁን ግን በብቃታቸው የሊጉን ውድድር ቢያንስ በአማካይ በውድድር አመቱ 32 እና 33 ጨዋታ ሊያደርጉ የሚችሉ ተጫዋቾችን አሁን ሊያም ዴላፕ ሊጉን አዳፕት አድርጓል። ጆአው ፔድሮ ከሚገባው በላይ 2 የውድድር አመት ነው የቆየው በብራይተን በ7 ጨዋታ በቀጥታ 43 ግቦች ላይ ተሳታፊ መሆን የቻለ በሁሉም ውድድሮች 32 ግቦችን ያስቆጠረ በፕሪሚየር ሊጉ 10 አሲስቶችን ማድረግ የቻለ ጥሩ የመላመድ ባህሪ ያሳየ ከዋትፎርድ በሪካርዶ ዋጋ በ2022-23 የውድድር አመት 30 ሚሊዮን ፓውንድ በብራይተን ሪካርድ ተከፍሎበት ከመጣበት ጊዜ አንስቶ ተጫዋቹ ያሳየው አስደናቂ እድገት ዛሬ ላይ እንግዲህ ቼልሲዎች ለፕሮጀክታችን ለረጅም ጊዜ ፕሮጀክት ለቅዳችን ይሆናል ብለው ስላመኑበት 55 ሚሊዮን ፓውንድ ቅድመ ክፍያ እንደ ብቃቱ ታይቶ የሚጨመር ደግሞ 5 ሚሊዮን ፓውንድ በማቅረብ የመጀመሪያው ኦፊሻል ኦፈራቸው ነው ባንዴ በብራይተን ተቀባይነት ያገኘው። ስለዚህ ቼልሲ ያስፈረመው ተጫዋች ቨርሲታሊቲው ከፍ ያለ ፈጣን ሊጉን የለመደ በተለይ ደግሞ በተለየ ሁኔታ የሚነሳው የጆአው ፔድሮ አቅም የትልቅ ጨዋታ ገዳይ መሆኑ ነው። በትልቅ ጨዋታ የሚፈጥረው ተጽዕኖ የተጫዋቹን እምቅ አቅም በተለየ ሁኔታ እንዲነሳ ምክንያት የሆነ ነው። አሁን በትላልቅ ጨዋታዎች ላይ ብትመለከቱ ጆአው ፔድሮ ወይ ግብ ያስቆጥራል ወይም ግብ የሆነ ኳስ አመቻችቶ ያቀብላል። ሁለተኛው ነገር ደግሞ ምንም እንኳን በመጨረሻም ከጀርመናዊ ወጣት አሰልጣኝ ፋቢያን ሁዝለር ጋር በትሬኒንግ ሜዳ ከቫን ሄካ ጋር በገባው አለመግባባትና በፈጠረው ጸብ ምክንያት ለሁለት ጨዋታ ቀጠውት የመጨረሻ 37ኛና 38ኛ ሳምንት ጨዋታ በስብስብ ውስጥ ባይካተትም ፋቢያን ሁዝለር በውድድር አመቱ ተጫዋቾችን ለማነቃቃት እንዲሁም ያለው ነገር በግልጽ ሚዲያ ላይ ይናገሩ ነበርና ለቡድኑ ሃይ ፕረስ በተለይ ፋይናል ሰርድ ላይ ለምናደርገው ፕሬሲንግ ድካም አልባ እንቅስቃሴ ያደረገ ቡድኑ የሚረዳው ጆአው ፔድሮ ነው። ጆአው ፔድሮ የዚህ ቡድን ፒቮት ነው፣ የፕሬሲንጉ ፒቮት ነው። በሁለቱም የሜዳ ክፍል በላኛውም በታችኛውም የሜዳ ክፍል የአንዱን የክንፍ ተጫዋች ደርቦ ፕሬስ በማድረግ በርካታ ችግሮችን ለአማካዮች ይቀርፋልና ድካም አልባ በሮቴሽን የሚያደርገውን ፕሬሲንግ ነጥሎ ያደንቁ ነበር በጊዜው። እና ይሄ ተጫዋች ሊጉ ላይ መቆየቱ ብቻ ሳይሆን በፍጥነት መላመዱ እንደምታውቁት ወደ ዋትፎርድ ሲመጣ ከብራዚል ሊግ ክላውዶ ራኔሪ ነበር ያስፈረሙት በጊዜው እና ወደ ዋትፎርድ ከተዘዋወረ በኋላ የመጀመሪያ ግቡን ያስቆጠረው ማንቸስተር ዩናይትድ ላይ ነው። ግን ማስቆጠር ብቻ ሳይሆን በእለቱ የጨዋታው ኮከብ ሆኖ ዋትፎርድ 4-0 ማንቸስተር ዩናይትድን በቡድኑ ታሪክ አሸንፎ ማያውቀው አሸንፎ ኦሊጎና ሾሽጋር ሲሰናበቱ በጊዜው
ከምናስተውሰው አጋጣሚዎች መካከል ሃሪ ማጓየር የመጨረሻ ሰው ሆኖ እዚህ ብራዚላዊ ተጫዋች በሰራው ጥፋት በቀይ ካርድ ከሜዳ ተወግዶ ነበር። ግብ የሚሆን ኳስ አመቻችቶ ማቀበል ቻለ፣ ግብ ማስቆጠረ። የጨዋታው ልዩነት ፈጣሪ ነበር ጆአው ፔድሮ በጊዜው። አምና እንደምታውቁት አርሴናል ላይ፣ ማንቸስተር ትላልቅ ክለቦች ላይ በአጠቃላይ ግብ ማስቆጠር ችሏል እና ይሄ ተጫዋች አንደኛ የትልቅ ጨዋታ ተጫዋች ነው፣ ሁለተኛ ደግሞ ቡድንን ከብራይተን ጋር ያሳየው መዋሃድና እምቅ አቅሙን ገና በ23 ዓመቱ አውጥቶ ያሳየበት መንገድ በብራይተን ያሳየው እድገት ቼልሲዎች አፋጣኝ ምላሽ እንዲሰጡና የኒውካስልን የዝውውር ሂደት በፈጣን የዝውውር ሂደት እንግዲህ ተጠቅመው ዝውውሩን በመጥለፍ በ24 ሰዓት ልዩነት እኛ እንኳን ፕሮግራሙ ወደ እናንተ ካደረስን 24 ሰዓት አልሞላም የጂሚ ቦያጊተን ዝውውር ካጠናቀቁ በኋላ ወደ 70 ሚሊዮን ዩሮ በተመሳሳይ ለጆአው ፔድሮ የተከፈለው አይነት ክፍያ ነው። ወደ 55 ሚሊዮን ፓውንድ አካባቢ ነው ጂሚ ቦያጊተን ያስፈረሙት እና ፈጣን ምላሽ ፈጣን ዝውውር ነው ቼልሲዎች ያደረጉትና አንድ አጋጣሚ እንድናስታውስ ያደርጋል ይሄ የጆአው ፔድሮ ዝውውር። እንደምታስታውሱት ቼልሲ አንድ ዝውውር ላይ ሲገባ ወይም በአንድ ትልቅ ክለብ አንድ ተጫዋች ሲፈለግ ቅድመ ሁኔታ የሚያደርገው የተጫዋቹን ተወካዮች ነው እንጂ ክለቡን አይደለም የሚደራደር። ተጫዋቹ ከፈላጊ ክለብ የሚመጣውን ኦፈር እንዳይቀበል ወይም ቼልሲ የተሻለ ክፍያ በማቅረብ እና የኮንትራት ሂደቱን በተለይ አዲሱ የኮንትራት ስትራክቸር ትናንትና አንስተን ነበር በጂሚ ቦያጊተን ላይ ከ3 ዓመት ቆይታ በኋላ ቡድኑ በሚያስመዘግበው ውጤት ታይቶ ልክ ፓልመርን ጃክሰንን ዘንድሮ ኮንትራታቸውን ባደሱበት ወቅት ያደረጉት የቦነስ ክፍያ ወደ 1.2 ሚሊዮን ፓውንድ የተጫዋቹ ደሞዝ ማሻሻያ ብቻ ሳይሆን የኮንትራቱን ማክበሪያ የቦነስ ክፍያ የሚያቀርቡበት መንገድ አብዛኛው ወጣት ተጫዋቾች እንዲህ አይነት ኮንትራትን ይፈልጋሉና እንዲህ አይነት ሂደት መጠቀማቸውን ዘጋርዲያንም ቴሌግራፍም እየዘገበ ነው የሚገኘውና የኒውካስል ጥያቄ ነበረው ወደ 70,000 ፓውንድ ለመክፈል 45 ሚሊዮን ፓውንድ አሁን የሚከፈል 5 ሚሊዮን ፓውንድ ተጨማሪ ለመክፈል እንዲሁም ተጫዋቹን እንግዲህ ለ5 ዓመት ኮንትራት ነበር ያሰበው። ቼልሲ በቀጥታ ይህን ተጫዋች ወደ 95,000 ፓውንድ ሳምንታዊ ደሞዝ ትልቅ ልዩነት አለው። እንዲሁም የ7 ዓመት ኮንትራት እስከ 2032 ድረስ የሚያቆየውን እንደነ ጂሚ ቦያጊተን የ7 ዓመት ኮንትራት ያስፈረሙ። ተጫዋቹ ገና 23 ዓመቱ ነው። በቼልሲ ቤት ለ3 ለ5 ዓመት ጥሩ ቢያገለግል በፕራይም ታይሙ ቼልሲ አሁን ላይ ካወጣው ክፍያ በላይ ይሄን ተጫዋች መሸኘት ይችላል። እንደ ቢዝነስ ሞዴልም ካሰባችሁት የተሻለ የዝውውር ሂደት ነው። እንዲሁም በተቃራኒው ደግሞ ቡድኑን አገልግሎ በፋይናንስ በኩል ወይም ተጫዋቹ ሌላ ኤክስፒሪየንስ ፈልጎ ከእንግሊዝ ክለብ ውጪ መዘዋወር ቢፈልግ ቼልሲን ተጫዋች አትርፎበት ነው የሚሸኘው። ስለዚህ ቼልሲዎች ጥንቃቄ የተሞላው ነገር ግን ተጫዋቹ ገና በመብላላት ላይ ያለ እምቅ አቅሙን አውጥቶ ለማሳየት ገና እየተንደረደረ ያለ ተጫዋች ነው። እንግዲህ አርሴናል ይፈልገዋል፣ ሊቨርፑል ይፈልገዋል፣ ኒውካስል ደግሞ አጥብቆ የሚፈልገው ክለብ ነው። ከነዚህ ክለቦች እንግዲህ በፍጥነት ቢዲንግ ዋር ውስጥ ሳይገባ ዝውውሩም ሳይንዛዛ በ24 ሰዓት ልዩነት ዝውውሩን በመጥለፍ ወዲያው ነበር ያጠናቀቁት። እንደ ዴቪድ ኦርኒስተን ዘገባ ከሆነ እንግዲህ ይሄ መረጃ በብቸኝነት ይፋ ያደረገው ኤክስክሉሲቭ ኒውሱን ያወጣው ዴቪድ ኦርኒስተን ነው። ይሄ ዘጋቢ 100% ከክለቦች በቀጥታ ነው መረጃ የሚያገኘውና በዚህ ፍጥነት ይጠናቀቃል የሚል ግምት ለምሳሌ እንደ እግር ኳስ ተመልካች አልነበረንም በ24 ሰዓት ልዩነት። ምክንያቱም ትናንትና ነው ዝውውሩን ሃይጃክ ለማድረግ አርብ ምሽት ይቅርታ ቅዳሜ ምሽት ስንሰማ የነበረው ቼልሲ ዝውውሩን ሃይጃክ ለማድረግ ቅድመ ዝግጅት ማጠናቀቁና የሆነ ኦፈር ለብራይተን አቅርቧል። ብራይተን ይሄን ኦፈር ሱተብል ነው ብሎ እየተደራደረ ይገኛል ነው። እንዲች በ24 ሰዓት ባልሞላ ጊዜ ውስጥ
ጂሚ ቦያ ጊንተን አጠናቀው ይሄን ዝውውር ወዲያው መጨረሳቸው የሚያስደንቅ ነውና ዴቪድ ኦርኒስተን እንደሚለው ከሆነ ቅዳሜ ጂሚ ቦያ ጊንተን እስከ ምሳ ሰዓት ባለው ሜዲካልን ያጠናቅቃል። ከዛም በኋላ ከብራዚል በቀጥታ ወደ አሜሪካ በመምጣት ጆአው ፔድሮ የሕክምና ምርመራውን አጠናቆ ቼልሲ አርብ ሌሊት ለሚኖረው የክለብ ወርልድ ካፕ ጨዋታ ከፓልሜራስ ጋር እንዲደርስ ይፈልጋሉ ኤንዞ ማሬስካና ፈጣን የሆነ ምላሽ ነው ቼልሲዎች ያሳዩት። ስለዚህ ተጫዋቹን ሬጂስተር ለማድረግ ቼልሲ ያለው ጊዜ በጣም ውስን ነው። እስከ ጁላይ 3 ነው። እንግዲህ በክለብ ወርልድ ካፕ የማይሳተፍ ክለብ ውስጥ ያለ ተጫዋች ሬጂስተር ማድረግ ይቻላል እስከ ጁላይ 3 ድረስ። ጂሚ ቦያ ጊንተን ሬጂስተር ማድረግ አይቻልም፣ ምክንያቱም ይሄ ተጫዋች በክለብ ወርልድ ካፕ ስሙ ተላልፏል። ከዶርትመንድ ጋር ነው የተወዳደረ የሚገኘው። ስለዚህ የተጫዋች ስሙ አይተላለፍም። ነገር ግን የቼልሲ ንብረት መሆኑ ይፋ ይሆናል። በክለብ ወርልድ ካፕ ግን መመዝገብ አይችልም። ጆአው ፔድሮ ግን አርብ ዕለት በቼልሲ ማሊያ እንመለከተዋለን። እንደ ዴቪድ ኦርኒስተን ዘገባ ከሆነ ዛሬ ምሽት ሰኞ አሜሪካ በመግባት ማክሰኞ ሜዲካሉና ዝውውሩን አጠናቆ ሮብ ከቼልሲ ጋር ለመመሰርቶ ሐሙስ ተዘጋጅቶ አርብ እንግዲህ የስብስቡ አካል እንዲሆን ቼልሲዎች እቅዳቸውን ይፋ አድርገዋልና እስከ ጁላይ 3 ድረስ ዝውውሩን ለማጠናቀቅ ማለት የሕክምና ምርመራውና የሬጂስትራል ቀኑን በአግባቡ ለመጠቀም እንግዲህ ዛሬ ንጋት በቀጥታ ከብራዚል ወደ አሜሪካ ተጫዋቹ ለሕክምና ምርመራና ለተለያዩ ኮንትራት ፊርማዎች በቀጥታ ይሄዳል በማለት ኮንፈርም አድርጓል። አስደናቂ ዝውውር ለቼልሲ እግር ኳስ ክለብ ወይም ደጋፊዎች የተደረገ ምናልባት በዚህ የዝውውር መስኮት የቼልሲን ጥገናዊ ለውጥ በደንብ ላስተዋለ አስደናቂ ዝውውር ነው ያደረጉ የሚገኙ። ሁለት እንግሊዛውያን ተጫዋችን ወደ ስብስቡ ሲያካትት ሁለቱም ተጫዋቾች የቀድሞ አሰልጣኛቸውን ነው የሚያገኙት ወይም በአካዳሚ የሚያውቋቸው ኤንዞ ማሬስካን። ከዚህ ቀደም ደግሞ ክለብ ውስጥ አዲስ እንዳይሆኑ ነባር አብረው የቆዩ ወይም አብረው በአካዳሚ ያደጉ እነ ኮል ፓልመር እነ ሮሚዮ ላቪያ በዚህ ስብስብ ውስጥ ያገኛሉ። እነ ቶሲን አድረባዮ አብረው በማንቸስተር ሲቲ አካዳሚ ነው ያደጉት። ሊያም ዴላፕና ቦያ ጊንተን ደግሞ አሁን እነዚህን ተጫዋቾችን ተከትለው ስታንፎርድ ብሪጅ ደርሰዋል። የዚህ ሳመር ሶስተኛ ፈራሚ እንግዲህ ጆአው ፔድሮ ብራዚላዊ 23 ዓመት ተጫዋች መሆኑ ተረጋግጧል። ግን ከዚህ ዝውውር ጀርባ ትላልቅ ስራዎችን የሚሰሩ የቼልሲ የዝውውር ሂደት ዋና ዝውውሩ የሚመሩ ጠንካራ ባለሙያዎች አሉ። ምናልባት ይሄ የእግር ኳስ ሹመት ወይ አስተዳደራዊ ዲፓርትመንት ክፍል ያለው ፓወር ወይም እኛ ሀገር እንደምንጠቀመው ወይም እንደምንገለገልበት ወይም ቃሉን እንጠቀም እንጂ የዚህ ዘርፍ ኃላፊነትን በአገራችን ደረጃ የተረዳነውም አይመስለኝም። ስፖርቲንግ ዳይሬክተር የሚለው ምናልባት ፓወራቸው የነዚህ ባለሙያዎች ከአሰልጣኝ ጭምር ይበልጣል። በክለቡና በአሰልጣኙ ወይም በስብስቡ በስኳዱ መሃል ያለው ትልቁ ድልድይ ይሄ ባለሙያ ነው። በውስጡ ስካውት ማኔጅመንት ክፍል አለ፣ ቪዲዮ አናሊሲስ አለ። ቢያንስ በትንሹ 30 ከዛ በላይ የዲፓርትመንት ሰራተኞች አሉት እና እነዚህ መልማዮች አብዛኛውን ስራቸው የሚሆነው በመላው ዓለም ያሉ የኢንተርናሽናል ሪሌሽን ኤንድ ስካውቲንግ ሄድ በመሆን ጥልቅ የሆነ ምርምር ነው የሚያደርጉት። ከሚመጣው አሰልጣኝ ጋር ወይም የክለቡ አሰልጣኝ ጋር እንዴት የሚመጣው ተጫዋች ተስማምቶ ይሰራል የሚለውን በስፖርቲንግ ዳይሬክተሩ እየተመራ ሰፊ ምልመላ ነው የሚደረገው። አሁን የስፖርቲንግ ዳይሬክተሮች ጊዜ ነው። አሰልጣኞች አሁን ክለባቸው የሚያዘጋጁበት፣ ክፍተታቸው የሚያሳውቁበት፣ ድክመታቸው የሚያጠናክሩበት ወቅት ነው። ስራ የሚበዛባቸው ወቅት ሳይሆን ለስራ የሚዘጋጁበት ወቅት ነው። ግን እነዚህ ስፖርቲንግ ዳይሬክተሮች ደግሞ እንቅልፍ የሚያሳጣ ስራ የሚሰሩበት ወቅት ነው። ምልመላ አለ። ከምልመላው በዘለለ ደግሞ ትልቁና አድካሚው ስራ ከክለብ ጋር የሚፈልጉትን ተጫዋች ለማምጣት የሚደረገው ድርድር
በጣም ረጅም ጊዜ የሚፈጅ አንዳንዴ አሰልቺ ዝውውር አለ። እነዚህን ክፍተቶችን መቅረፍ የክለቡን የፋይናንስ ስርዓት ጭምር ማረጋጋት የነዚህ ባለሙያዎች ኃላፊነት ነው። ስለዚህ በአገራችን ደረጃ ቴክኒክ ዳይሬክተር ተብሎ ነው የሚሾሙ ይመስለኛልና ቴክኒክ ዳይሬክተር በነጮች ወይም በውጭ ሀገር እግር ኳስ ውስጥ ከስፖርቲንግ ዳይሬክተር የተሻለ ፖዚሽን ባይሆንም ግን ቴክኒካል ጉዳዮችን በደንብ ስካውት የሚያደርግ የዲፓርትመንት አንዱ ክፍል እንጂ እንደ ስፖርቲንግ ዳይሬክተር ሹመቱ የላቀ አይደለም። አሁን ለምሳሌ ከዚህ ቀደም እንደምናውቀው ቶትንሃም፣ ሞናኮ የተለያዩ ክለቦች ኢንተርኮንቲኔንታል ስፖርቲንግ ዳይሬክተር ተብሎ የሚሾምም ሌላ የስራ ዘርፍ አለ። ከዚህ ቀደም ጣሊያናዊ ስፖርቲንግ ዳይሬክተር ኢንተርኮንቲኔንታል ዳይሬክተር ከዳንኤል ሌቪ ጋር አብሮ ለመስራት ከተስማሙ በኋላ በ9 ወር ውስጥ ነው የለቀቁት። እንዴት ከዳንኤል ሌቪ ጋር መስራት ይቻላል ብለው በጋሬዝ ቤል ክፍያ ወደ 11 ተጫዋቾችን ቶትናም ያዘዋወረበት አመት እና ይሄ የስራ ዘርፍ ፓወሩ እንዲሁ ቀላል የሚባል አይደለም። አሰልጣኝም የሚሾም አሰልጣኝም የሚቀጥር የአሰልጣኙን ሹመት ለክለቡ አረጋግጦ ከአሰልጣኙ ጋር አብሮ በጋራ የሚሰራ ለአሰልጣኙ የሚጠቅሙ ተጫዋቾችን እየተማከረ ተጫዋቾችን የሚያመጣ እንዳስፈላጊነቱ አሰልጣኙ የሚያሰናብት ትልቁ ኃላፊነት በክለብ ውስጥ ያሉ ትላልቅ ኃላፊነቶች አሉ። ትልቁና ግንባር ቀደሙ ስፖርቲንግ ዳይሬክተር ነው እና እነዚህ ባለሙያዎች ያለፉትን ቀናት በጆአው ፔድሮ በጂሚ ቦያጊተን ዝውውር ዙሪያ ሲሰሩ የነበሩበት ከበስተጀርባ ስራ በጣም የሚደነቅ ነው። አሁን ፖል ዊኒስተርሊ ይባላል። ከዚህ ቀደም በብራይተን እስከ 2022-23 የሰራ ነው። ፖል ዊኒስተርሊ በብራይተን ቤት ቆይታው የመጨረሻ ፈራሚ የነበረው ጆአው ፔድሮን ደግሞ በመመልመልና ከዋትፎርድ በ30 ሚሊዮን ፓውንድ ሪከርድ የሆነ ዋጋ እንዲከፍል ደግሞ ያደረገው በዚህ በፖል ዊኒስተርሊ ውስጥ የሚሰራ የነበረው የብራይተን ስካውት ዲፓርትመንት ኃላፊ የነበረው ሴም ጆኤል ነው። አሁን ሁለቱ ስራ አስኪያጆች እንግዲህ በቼልሲ የስራ ቅጥር ውስጥ ነው የሚገኙት በተመሳሳይ ዘርፍ። ፖል ዊኒስተርሊ የክለቡ አንዱ ዲፓርትመንት ስፖርቲንግ ዳይሬክተር ነው። ለመጀመሪያ ጊዜ ቼልሲ በሁለት ስፖርቲንግ ዳይሬክተር ነው የሚተዳደረው። ፖል ዊኒስተርሊ የስካውት ዲፓርትመንት ስፖርቲንግ ዳይሬክተር እና የዝውውር ሂደት ዋና ኃላፊ ነው። ላውረን ስቲዋርት ደግሞ የክለቡ ማኔጅመንትን ዲፓርትመንት በአጠቃላይ የሚመራ ነው። ሁለቱ በጋራ ጥምረት ነው ዝውውር ላይ የሚወስኑት፣ የተጫዋችንም ምልመላ የሚከታተሉት፣ ከአሰልጣኙም ጋር አብሮ በጋራ የሚሰሩትና ፖል ዊኒስተርሊ ወደ ቼልሲ ሹመቱ እንደመጣ የመጀመሪያ ስራ የነበረው ሄድ ኦፍ ኢንተርናሽናል ሪሌሽን ኤንድ ስካውት በሚል ዘርፍ እንግዲህ ሳም ጆኤልን ነው የመጀመሪያ ቅጥሩን የፈጸመው አብሮ በጋራ ብራይተን ስለሰሩ። እነዚህ ሁለት ግለሰቦች ወደ ቼልሲ ቤት ከመጡ በኋላ በብራይተን የሚያውቃቸውን 4 ተጫዋቾችን አዘዋውረዋል። ሞሲ ካሴዶ፣ ማርክ ኩኩሬያን፣ ሮበርት ሳንቼዝን። አሁን አራተኛው ዝውውር እንግዲህ ጆአው ፔድሮ ሆኗል። ስለዚህ ቼልሲ ያደረገው ለውጥ ያደረገው ሽግግር በክሊርሌ ካፒታል እና ቶዲ ቦይሊ ውስጥ ሰፊ ለውጥ ነበር። ከአብራይሞቪች ክለቡን ከገዙ በኋላ የተደረገው ለውጥ ሰፊ ስለነበር እነዚህ ባለሙያዎች እንግዲህ ያለፉትን ቀናት ያን የኒውካስል መዘናጋት ወይም ብቁ ያለመሆን በአከፋፈል ስርዓት ላይ ብቁ ያለመሆንን ፖዚሽን ተመልክተው የክለባቸውንም ክፍተት ተገንዝበው ነው ያን ዝውውር በፍጥነት ያጠናቀቁትና እንደነዚህ አይነት ዝውውሮች ሲደረጉ አንድ ተጫዋች አጠናቀው በ24 ሰዓት ውስጥ ተጨማሪ ተጫዋች ሲፈርም ምናልባት አድካሚ ከ15-16 ሰዓታት በላይ አድካሚ ስራ ሊሰሩ ይችላሉ ክለብ ከክለብ ጋር ድርድር በማድረግ። ምክንያቱም 55 ሚሊዮን ፓውንድ የተጫዋቹ ክፍያ ይሁን እንጂ ይሄ አከፋፈል ስርዓት ራሱ ተርሙ አሁን ይሄ ዛሬ የፈረንጆች የመጨረሻ ቀን ጁን 30 ነው። ከጁላይ 1 ጀምሮ ክለቦች ሙሉ ሪፖርታቸው ከፒኤስአር ይለቀቃል። የትኛው ክለብ አክቲቭ ነው፣ የትኛው ክለብ ፋይናንስ ስርዓቱ የተናጋ ነው ፒኤስአር ይፋ ያደርጋል።
ስለዚህ በጁን 30 ዝውውር አጠናቀው በዚህኛው ዘመን የሂሳብ መዝገብ ይሄን ተርም አከፋፈል አስተካክለው ነው ጭምር ሪፖርቱ የሚያቀርቡት። ስለዚህ ቀላል ፈተና አይደለም በዚህ ስፖርት ዲፓርትመንት ክፍል ውስጥ የሚሰራውና ኤንዞ ማሬስካ ትልቁን ኃላፊነት ይቀበሉ እንጂ ከጀርባ ያለው ጫና ከባለቤቶቹ ዳይሬክት መልእክት ለአሰልጣኙ መተላለፍ ቢፈልግ አሰልጣኙን አይደለም ኮንታክት የሚያደርጉት ወይም የመጨረሻ ጉዳይ ሲሆን ነው ከአሰልጣኙ ጋር ፊት ለፊት የሚገናኙት። የአሰልጣኙንም ሪፖርት፣ ስኬት፣ የሥራ ቅጥር፣ የኮንትራት ማሻሻያ እያንዳንዱን ጉዳይ የሚመለከታቸው እነዚህ ሁለት ባለሙያዎች ናቸውና እንደውም በአንድ ወቅት አንድ ያዳመጥኩት ላይቭ ኢንተርቪው ነበር በሁለቱ ስፖርቲንግ ዳይሬክተሮች ቅጥር ዙሪያ። ቼልሲ አንደኛ በምልመላው በኩል የእንግሊዝን እግር ኳስ በደንብ ጠንቅቀው የሚያውቁና ወጣት ተጫዋቾችን የመመልመል አቅማቸው የላቀ የሆኑ ስፖርቲንግ ዳይሬክተሮችን ሲፈልጉ ነበር። እንደምታስታውሱት የሊቨርፑልን ማይክል ኤድዋርድን ለመቅጠር ቼልሲዎች እስከ 10 ሚሊዮን ፓውንድ ቦነስ ጭምር አቅርበው ነበር ለረጅም ጊዜ ኮንትራት። ያ ስራ አስኪያጅ በድጋሚ ወደ ፌኖዌ ስፖርት ግሩፕ ካምፓኒ መመለስ ስለፈለገ የቼልሲዎችን ጥያቄ አልተቀበለምና በጊዜው ኤድዋርድ ጥቆማ ካደረጋቸው ባለሙያዎች መካከል እነዚህ ይጠቀሳሉ ተብሎ ይነሳ ነበር። ፖል ዊንስተርሊን እና ላወን ስቲዋርት የሚባሉ ሁለቱን እና ከሁለት አንዱን ነበር ቼልሲ እንዲቀጥር ኤድዋርድ ለቼልሲዎች ሪኮመንድ ያደረገው። ከዛም በኋላ ቼልሲዎች ሁለቱንም ነው በውስጣቸው መያዝ የቻሉትና ዛሬ ላይ እንግዲህ በእንዲህ መልኩ የሚያጓጓ ወይም ለድጋፍ የሚጋብዝ የወጣት ስብስብ ማራኪ እግር ኳስ ለመጫወት የሚያበቃ አምና ደግሞ ፍንጭ መስጠት የቻለ አቅም እንዳለው ቡድኑ ማሳየት የቻለው ቼልሲን እንግዲህ በእንዲህ መልኩ እየጠጋገኑ እያሻሻሉ ለቀጣይ የውድድር ዓመት የማብቃትን ስራ በተለየ ሁኔታ እነዚህ ባለሙያዎች እየሰሩ ነው የሚገኙትና በመጨረሻም እንግዲህ ጆኦ ፔድሮን ከብራይተን ቼልሲ የግሉ አድርጓል። የክሪስቶፈር ንኩንኩና የጆአው ፊሊክስ በቀጥታም ተተኪ አልፎም በዋናው ምርጥ 11 ውስጥ ማገልገል የሚችል በቀጣይ እንግዲህ እነ ራሂም ስተርሊንግ፣ ቹኩሜካ፣ ዲሳሲ፣ ፊሊክስ እንዲሁም ንኩንኩን በርካታ ተጫዋቾችን እነ ቤን ቺልዌል ቼልሲ ቢያንስ ከ8 በላይ ተጫዋቾችን በዚህ ዝውውር መስኮት ይሸኛል። የፋይናንስ ስርዓቱን ለማረጋጋት እንግዲህ ቀጥተኛ እርምጃ በዚህ በኩል ይወስዳል ተብሎ ይጠበቃልና ቼልሲ አሁን በፊት መስመር በኩል ካሁን በኋላ አንድ ተጫዋች ሊያስፈርም ይችላል። አንድ ተጫዋች በየትኛው ዲፓርትመንት ሊሆን እንደሚችል አልተገለጸም፣ ግን አንድ ተጫዋች ሊያስፈርም ይችላል። በተለይ ደግሞ ቼልሲ ከቼልሲና ከኒውካስልና ከአርሴናል ይፋዊ ጥያቄ አልቀረበለትም። ከቀረበለት ግን የኖኑ ማዱዌኬን ጥያቄ ሊቀበል ይችላል። ይሄ በቴሌግራፍና በዘጋርዲያን ዘገባ ላይ ማመልከት ይያለውና በአጠቃላይ ቼልሲ የሚያስገርም ዝውውር በ24 ሰዓት ባልሞላ ጊዜ ውስጥ ጂሚ ቦያጊተንን አሁን ደግሞ ጆኦ ፔድሮን እንግዲህ የግሉ ማድረጉን ታውቋል። ዛሬ ተጫዋቹ አሜሪካ ደርሶ በይፋ የሕክምና ምርመራውን ይጀምራል። ማክሰኞ ለቼልሲ በይፋ ሬጂስተር ተደርጎ በክለብ ወርልድ ካፕ ለቅዳሜ ንጋት አርብ ሌሊት ላይ ከፓልሜራስ ጋር በሚያደርጉት ጨዋታ እንግዲህ በሰማያዊዎቹ ማሊያ እንመለከተዋለን። ጆአው ፔድሮን የተያዘው እቅድ ይሄን ይመስላልና ቼልሲ በአስደናቂ ጥገናዊ ለውጥ እንደ ማንቸስተር ሲቲ እንደ ሊቨርፑል ሶስተኛ የሳመር ዝውውር መስኮትን እንግዲህ ተጠቅሞ ሶስተኛ ተጫዋቹን ማስፈረሙን ይፋ አድርጓል። በ7 ዓመት ኮንትራት እስከ 2032 የሚያቆየውን ኮንትራት እንግዲህ ማፈረሙ ተረጋግጧል። ይሄ ለቼልሲ ደጋፊዎች እንግዲህ ሌላ ሰበር ዜና ነው። 24 ሰዓት ባልሞላ ጊዜ ውስጥ ይሄ ቡድን ስብስቡም የተጫዋቹም ጥራት ከጊዜ ወደ ጊዜ
በከፍተኛ ሁኔታ እያደገ ነው የመጣው። እስቲ በቀጣይ ደግሞ እየተመለከትን እንዴት ሊጠቀሙት ይችላሉ፣ እንዴት ሊገለገሉት ይችላል፣ የትኛው ፖዚሽን ላይ ፊት ያደርጋል የሚለውን ደግሞ መነሻ ሐሳቦችን ከተለያዩ ቁጥሮች ጋር ያይዘን ወደ እናንተ በድጋሚ እንመጣለን። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ቻናል እንድትቀላቀሉ፣ ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። በሌላ ፕሮግራም በተለይ ደግሞ በሊቨርፑል እና በማርክ ጌይ እንዲሁም በሃርቪ ኤሊየት በሉዊስ ዲያዝ በተለያዩ ዝውውሮች ከተወሰኑ ሰዓታት በኋላ ወደ እናንተ ተመልሰን እንመጣለን። ሰላም ቆዩ።